በቃ ማሚ እናመሰግናለን። በቃ ታሴት ድረሱ፣ በአባታችሁ ድረሱ። አልሐምዱሊላህ። አሚን አሚን። የኔ አባት አሚን። አማን ናችሁ? ደህና ነን፣ ሁሉ ሰላም አልሐምዱሊላህ። አማን ናችሁ? ልጆች ደህና ናችሁ? ደህና ነን አልሐምዱሊላህ። የኔ አባት የዓለም ልጆች ሁሉም ደህና ነው? የዓለም ልጅ ሁሉም ደህና ናቸው አባቴ። ዓለሙ እንዳይለቃችሁ፣ በዓለሙ ኑሩበት፣ ብሉበት፣ ጠጡበት። አሚን አሚን። ጠጡበት። አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ዛሬ ወላሂ በጣም ላላህ ምስጋና ይገባው። በጣም እንደው ምስጋና ይገባው ስላደረሳት ሌላ ንርሰቦ ማለት ነው። ግን ዛሬ መቼም ያላለቀሰ አለ ብዬ አልልም። ወላሂ እኔ ሳያት ማለት ነው ከእናቷ ጋር ስትሳሳሙ ከአባቷ ጋር ምናምን ፍንቅል ብዬ ማለት ነው አልቅሼ ልሞት ነበረ ዛሬ። ወላሂ በጣም በጣም እኔ እንደሱ ያስለቀሰኝ ሰው የለም በህይወቴ። ግን እንዴት ደስ ብሎናል ወላሂ። የኢትዮጵያ ህዝብ ይሄንን ያክል ህይወቷን ስላተረፋችኋት ሁላችንም ማለት ነው አላህ እድሜና ጤና ይስጣችሁ፣ ሀብቱን የሚስጣችሁ ወላሂ። እነዚህ እናትና አባት አቅመ ደካማ አባትና እናቷ ይሄንን ያክል 13 14ኛው እድሜዋ ነው 14ኛ አመቷ ነው እዚህ ሳውዲ ላይ 13 አመቷም ነው ብለዋል 14 አመቷም ነው እያሉ ነው። በዚህ እድሜ እንግዲህ እስር ቤት ነው የኖረችው። እኛም 14 15 የኖርን ሰዎች አለን፣ 12 10 የኖርን አለን፣ ንብረት እያፈራን የኖር ነው። እሷ ግን በስራት ውስጥ እድሜዋን የጨረሰችው ልጅም ሳትወልድ ምንም ሳትልም እድሜዋን ማለት ነው የወጣትነት ዘመኗን ብልት አድርጓት እስር ቤት የወጣችው። አሁን በዚያ ላይ ጤናዋን አታ ብዙም ትክክል አይደለችም። አሁን ሕክምናም ብዙ ነገር ያስፈልጋታል። የአይምሮ እደሳ ያስፈልጋታል፣ እንክብካቤ። አይምሮዋ በቃ ጥሩ ነገር አይቶ እንድትደሰት ይሄ ነገር ያስፈልጋታል። ያው ትንሽ ገንዘብ አላት ብለዋል እንግዲህ ለዛ ቢያደርጉላት ደግሞ የኢትዮጵያ ህዝብ ኢንሻአላህ ባለ ሀብቶች ሊያደርጉላት ይችላሉ። አላህ እጃቸውን ያራራላትና አላህ እጃቸውን ይክፈትላት ኢንሻአላህ፣ ርዝቋን ይክፈትላት። የምትደሰትበትን ቁጭ ብላ የምትሰራበትን ነገር በቃ እንድታገኝ፣ ከዚያም ትዳር ይዛ ወልዳ ከብዳ የምትኖርበትን አላህን እያመሰገነች ማለት ነው። ግን ሙሉ የኢትዮጵያ ህዝብ ዛሬ እሷን ያየ አላህን አመስግኗል። ማለትም ከሞት ሀገር ነው የመጣችው ይች ልጅ። ሳኡዲ ላይ በጣም ህጉ ጠብቅ ነው። አዲስ ለምትመጡ እህቶቼ ማለት ነው ሳኡዲ ላይ አረብ ሀገር ላይ በጣም ህጉ ጥብቅ ነው። ሳኡዲ ላይ ብቻ ሳይሆን አረብ ሀገራት ላይ የገደለ ይገደል ነው። በእጁ ሰው የጠፋበት ሰው መገደል ብቻ ነው። የትም ብትሄዱ አያመልጣችሁም። ምናልባት አሁን በባህር ካልሄዱ በስተቀር የኛ ልጆች ማለት ነው ሰው በእጃቸው ጠፍቶባቸው በባህር ወደ ሀገራቸው በሌላ ቦታ ካልሄዱ በስተቀር በእስር ቤት ከሆነ አሻራ ይወጣበታል። ገሎ ከተያዘ አሻራ ይወጣበታል። ከዚያ ስለገደለ ያ የሟች ቤተሰብ ተጠይቆ ፍቃድ ካልሰጠ ወይም አይገደልም፣ ገንዘብ ይስጤ ካልተባለ ከባድ ነው። እህቶቼ ወንድሞቼ ተጠንቀቁ ማለት ነው ከዚህ ነገር። ሌላን ያየ መቼም እንግዲህ ትሰማላችሁ ሚዲያ ላይ እየተቆራረጠ የሚመጣውና አዲስ የምትመጡ ወንዶችም ሴቶችም ተጠንቀቁ አደራ። አንዳንድ ጊዜ ይገፋፋናል። ልጆች በተለይ ያሉበት አካባቢ ማለት ነው በእጃቸው እንዳትነኩ። እሷ አሁን ልጅ ናት የሞተችባት። ልጅቷም የሞተችባት ምንድነው ሰውየው ሲተናኮላት መሰለኝ። ሰውየው ሲተናኮላት የወረወረችው ነገር ልጅቷ ላይ አርፎ ነው የተባለው። ልጅቷ ላይ አርፎ ሞተች። እንግዲህ አጥፊና ጠፊ ተገናኝተው ማለት ነው። አላህ ይጠብቀን ከእንደዚህ አይነት ሙሲባ። ወላሂ በጣም ከባድ ነው። አላህ ይጠብቀን። አንዳንድ ጊዜ ማለት ነው የሆነ ነገር ይፈጠርብናል። ከዚያ ነገር ደግሞ አላህ እንዲጠብቀን ዱዓ እናድርግ። የቤተሰብ ዱዓ፣ የሰው ዱዓ ያስፈልገናል። አሚን በሉ ሁላችሁም። ዱዓ ሲደረግላችሁ ዱዓ አድርጉልን በሉ። ደግሞ ትላልቅ ሰዎች ስታገኙ ዱዓ አድርጉልን። ወላሂ ዱዓ የክፉ ቀን ይጠቅማል ማለት ነው። እና ይቺ ልጅ አሁን ሰው ወዷት ሰው አራርቶላት ወላሂ ለሷ ያልተረባረበ የለም ገንዘቡ ሲወጣ። ከዚያም ገንዘቡ ተተወጣ በኋላ ደግሞ ድምጧ ጠፋ። ገንዘቡን ተቀብለው ወዴት ሄዱ? እና አቧሚራን አምተናል። የሰበሰቡት እነሱ ነበሩ። አምተናቸው ነበር። ወላሂ ሁላችንም ጠርጥረናል። በእሷ ገንዘብ ነው ኢትዮጵያ ገብቶ የሚሰራው ምናምን። አቧሚራንም እየተባለ ነበረ። ብዙ ነገር ነው የተባለው፣ ግን አይደለም። እሷ በህግ እጅ ናት። ገንዘቡን በዛው ነው ማለት ነው። በዛው በህግ እጅ ነው። ያው እንግዲህ ጊዜው ደርሶ እስክትወጣ ድረስ ነው ቅጣቷን ተቀጣ። ቀኑ ጊዜው ደርሶ እስክትወጣ ድረስ ነበር ለካ። አላህ አድርሶላት ዛሬ እናትና አባቷ እጅ ገብታ። እኔ እንጃ አባትየው እንዴት ያስለቅሳሉ፣ እናትየዋ እንዴት
እና ያልተጠረጠረ ሰው የለም ነበረ። እንዲህ ያደረጉ ገንዘቡን በሉት፣ እንዲህ ያደረጉት እየተባለ ማለት ነው። አንድ ደግሞ ፋሲካ ዩቲዩብ የምትባል ነበረች። እሷም ራሱ እንደዚህ ያደረጉትና አቧሚራ ገንዘቡን እያለች ህዝቡንም እያጠራጠረች ነበርና በዚያም ላይ ደግሞ እዚህ አደባባይ ላይ ማለት ነው ከአየር ከኤርፖርት ሲቀበሏት ምናምን ብዙ ድባብ ነበረውና ወንድም ካሊድ ታውቁታላችሁ። አዲስ አበባ ውስጥ ምስኪኖችን ትልቅዬ ቤት ሰርቶ የሚንከባከብበት የሚቀበልበት በቃ ዱንያውንም አኺራውንም አላህ ያሳምርለት የሚያደርግ ሰው ነውና አንድ ጥሩ ሰው አለ። ሙስሊም ወንድማችን ነው። እሱ ራሱ ማለት ነው ፋሲካ እዚህ ቤት ከመጣች እኔ ለቅቄ እሄዳለሁ ነው ያለው ማለት ነው። ፋሲካን ጥላቻው ፋሲካ ዩቲዩብ የምትባል ልጅ በጣም ነገር እያወዛወዘች ነበረ በመሀላቸው። በጣም ገንዘቡን የበሉት እነሱ ናቸው እየተባለ ሰሩበት፣ ሰበሰቡና ምናምን ተብለው ብዙ ነገር ነበረና ሰውን ያለ ስራው መዝለፍ ጥሩ አይደለም። በጥርጣሬ ዝም ብለን እንደዛ ሲባል እኛም ራሱ ሁላችንም ጠርጥረን ነበረ። አላህ ይረህመን ማለት ነውና የሌላ ነገር ማለት ነው። ዛሬ ህዝቡን ያለቀሰው ወላሂ ህዝቡን ያለቀሰው ማለት ነው። ላይ ያላለቀሰ የለም። ሚዲያ ላይ 10 ምናምን ሺህ ሰው እየተከታተለ ነበር እሷን ከዚያም በላይ እና ስደት ላይ ስንመጣ አንዳንድ ጊዜ የሚያጋጥሙን ነገሮች አላህ ይጠብቀን ነው የሚባለው። እንግዲህ ይቺ ልጅ ገና ልጅ ሆና ነው የወጣችው። አሁን ስተዋት ደግሞ ገና አርጅታለች አይደለ? እድሜያችን የሁላችንም እንደዚያ ነው። እድሜያችን እያደሰ ሳይሆን እያረጀ ነው የሚሄደው ማለት ነው። እና በእስር ቤት እንደዚህ ሆና አይምሮዋ ሁሉ ተሳስቶ ጥሩ አይደለችም አሁን ላይ በቃ። እናትና አባቷ ግን ተደስተዋል በጣም ቤተሰቦቿ፣ ወንድሟ ራሱ ስስቅ ብሎ እያለቀሰ ነበረ እንደ ሴት ማለት ነው። እንደ ሴት እያለቀሰ ነበረ ስስቅ ብሎ ላይ እኔ በጣም ነው ያስለቀሱኝ በጣም ይህንን ያክል ተለያይቶ በስልክም ሳይገናኙ በምንም በአካልም ሳይተያዩ እኛ እኮ አሁን ቤተሰቡ ብዙዎቹም ባይናፍቁንም ለመሄድ የማንጓጓውም እኮ በቪዲዮ እንደዋወላለን። አሁን ጠዋትም ማታም እናወራለን። በቀን 2 3 ከእናታችን ጋር ከልጆቻችን ጋር ብዙ እናወራለን። ስለዚህ ሀገር መግባቱ ብዙም አይናፍቀንም። እሱ አሁን በእስር ቤት በጨለማ እስር ቤት ነበረች። ዛሬ ትሞቻለሽ፣ ነገ ትሞቻለሽ፣ ፍርድሽን ጨርሰሽ እየተባለ ማለት ነው ትገደያለሽ እየተባለ ይሄን ሁላ ጊዜ ነው በስስት በጉጉት ያሳለፈችው። መቼ ነው እያለች ማለት ነው። ከዚያም ደግሞ ትለቀቂያለሽ ተብላ ገንዘቡ ከተወጣላት በኋላ መቼ ነው የምወጣው እያለች በጉጉት እየጠበቀች ነበረ። ያም አላህ አሳክቶላት ዛሬ ላይ ቤተሰቦቿ ጋር ደርሳ አልሐምዱሊላህ። እኔ እንጃ ሀገሯ ገብታ እንደሆነ ይስተሆን በቃ የሆነው ነገር ማለት ነው። አላህ እንዳለላት ትኑር። በጣም ነው ደስ ያለን። በጣም የኢትዮጵያ ሕዝብ ሙሉ ማለት ነው አላህ ጅዛችሁን ይክፈላችሁ። ሙስሊሞችም ክርስቲያኖችም እድሜና ጤና ይስጣችሁ ሁላችሁም ማለት ነው። በቃ ሁላችሁም ማንንም እንደው የተው የለም። ሁሉም ሰው ነው ያዋጣ ይሄን ሁሉ ብር ማለት ነው። እንግዲህ በሪያል ነው የተከፈለው እንጂ በኢትዮጵያ ብር አይደለም። በሪያል ማለት ነው 2 ሚሊዮን ምናምን ብር በሪያል የተከፈለላት የአንድ ልጅ ነፍስ ዋጋ ማለት ነው። ይሄም ነፍስ በዋጋው ነፍስ በብር ተገዛ ማለት እኮ ነው። ቤተሰቦች አላህ እኮ አራርቶላት ነው ለዚህ ለሌላ እድሜሽ ገና ነው ብሏት ነው እንጂ ሰዎቹ ደግሞ አንፈልግም እኛ ልጃችንን በብር አናገኛትም እሷን ግደሉ ሊቢሉ መገደል ነው፣ አማራጭ የለም። ከቤተሰብ ነው የሚጠብቀው የአረብ ሀገር ህግ ማለት ነው። እና ከዚህ ሁሉ ሙሲባዎች አላህ ያውጣን፣ አላህ ይጠብቀን። እህቶቼ አዲስ የምትመጡ ልጆች፣ ህጉን የማታውቁ ልጆች አረብ ሀገር ላይ ህጉን ተጠንቀቁ። እንደው ምንም ነገር እንዳትሞትባችሁ በእጃችሁ። ሰው አላየኝም ብትሉ አሻራ አያሳርፍም። ወደ ሀገራችን ስንገባ አሻራ ሰተን ነው ይገኝብናል። ከባድ ነው እና ተጠንቀቁ ነው የምለው እኔ መልእክቴ። አደራ ይህን ቪዲዮ ላልሰማም ደግሞ ሸር አድርጎ አሰሙ ለጓደኞቻችሁ አዲስ ለሚመጡ ልጆች። እና በቀጣይ ቪዲዮ እንገናኛለን ኢንሻአላህ። አላህ ይጠብቀን ከሙሲባዎች ከመጥፎች ነገር አላህ ይጠብቀን።